ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎች ወደ እናንተ ማድረስ ጀመርን። በቅድሚያም አበይት መረጃዎች እናስቀድማለን። ከባህር ዳር በቅርብ ርቀት የምትገኘው የዞን ከተማ ደብረታቦር በፋኖ ከበባ ላይ ናት። ብልጽግናውም የሚተማመንበትን የኮንክሪት ምሽግና ወታደራዊ ከፍታ ቦታዎችን ለቆ ወጥቷል። የሰዓቱ ዜናችን ቀዳሚው መረጃችን ነው። ላስታና ቆቦ ዛሬም በፋኖ ተጋድሎ ታጅበው ውለዋል። በተለያየ ላስታ ተጋድሎ ከፍተኛ ወታደራዊ ድል የተመዘገበበት እንደነበረ የአካባቢው ነዋሪዎች ጨምረው ተናግረዋል። ላስታና ቆቦ ምን ሆነ የሚለውንም ዝርዝሩንም ከጥንቅሩም ትሰሙታላችሁ። ወለጋ የደም ምድር ሆኖ ቀጥሏል። በተለይ ባሳለፍናቸው ቀናት እየተፈጸመ ያለው ግፍ እጅግ አደገኛ ደረጃ ላይም ደርሷል። ስለ ወለጋም አዲስ መረጃም እናስደምጣችኋለን። ከባህር ዳር የተነሳ ድሮን ደበደበኝ ብሎ ክስ ያቀረበው የሱዳን ወታደራዊ አዛዥ አልቡራን ዛሬ ደግሞ ራሱን በኢትዮጵያ ግዛት የድሮን ጥቃት ፈጽሞ የተባበሩት መንግስታት ድርጅት ኤጀንሲ ባልደረባን ጨምሮ በርካታ ንጹሃን ገድሏል። ዜናችን ሙሉ ዘገባውንም አሰናድቶታል። እነዚህን ከላይ ያስደምጥናችሁን መረጃዎችና ሌሎችንም በዝርዝር የምናስደምጣችሁ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በላይ መኮንን ሜጀር ጀነራል ውባንታ ባታ አንደኛ ኮር ከደቡብ ጎንደር ዞን ዋና ከተማ ደብረታቦር በቅርብ ርቀት ማደር ማርያም ከተማ ላይ የብልጽግናውን ሰራዊት ከፍተኛ ኪሳራ ደርሶበታል። በውጊያው በፋኖ ትግል ታሪክ የመጀመሪያው ክፍለ ጦር የሆነው ጉና ክፍለ ጦር በገብረ መስቀልና መቅደላ አምባ ብርጌዶች እንዲሁም የሜጀር ጀነራል ውባንታ ባታ ተወርዋሪ ክፍለ ጦር በቅንጅት ያካሄዱት መሆኑንም የኮሩ የህዝብ ግንኙነት ክፍል ያደረሰን መረጃም ያመለክታል። ከሁለት ሰዓታት በላይ ከፍተኛ የጨበጣ ውጊያው በተካሄደበት የማደ ማርያም ግንባር ውጊያ የብልጽግናው ሰራዊት በመጨረሻም ከተማዋንም በከተማዋ የገነባውንም ግዙፍ የኮንክሪት ምሽጉን ለቆ ሊወጣ ችሏል። የብልጽግናው ሰራዊት ወደ ማደ ማርያም ከተማ የገባው በአራት አቅጣጫ ሲሆን የድሮንና ሜካናይዝድ ሰራዊት ድጋፍ የተደረገለት እንደነበርም ሜጀር ጀነራል ውባንታ ባታ አንደኛ ኮር የህዝብ ግንኙነት ክፍልም አስታውቋል። የጎንደር ጠቅላይ ግዛት በላይ መኮንን ሜጀር ጀነራል ውባንታ ባታ አንደኛ ኮር ሰራዊት ከሄዱት አስጨራሽ ተጋድሎም አንዲሁም የውጊያ ብቃት የብልጽግናውን ሰራዊት ካምፑን ለቆ ወደ ግንደ ጠመም እስቲ አቅጣጫ ሊሸሽም ችሏል። ከቀኑ 7 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ተኩል የተካሄደው አስጨራሽ ውጊያ የብልጽግናው ሰራዊት እንደ ምሽግ ይጠቀምባቸው የነበሩት የግንደ ጠመም ተራሮችንም ማስጠበቅም እንዳይችልም አድርጎታል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ መኮንን ሜጀር ጀነራል ውባንታ ባታ አንደኛ ኮር ህዝብ ግንኙነት ክፍል አክሎም በማደረ ማርያም ከተማ የጀመረው ውጊያ አድማሱን አስፍቶ ወደ ከሪንቸር፣ ገንሸል፣ ናዳ፣ መተረይ፣ ዘገባ ጽዮን፣ ሹማ ባሌ፣ ረገ ገብርኤል፣ ግንጠመም ከተማ፣ ጋሽን፣ ልደታ፣ አጃግሬ፣ ማቲዮ ጊዮርጊስ፣ ምሰሽ፣ ቆይ ሚካኤል፣ አባለው፣ መገንጠያም፣ መተራይና አጋዥን የሸፈነ ከባድ ውጊያ አድርገው ሙሏል። በእነዚህ ግንባሮች ሁሉ ሰራዊታችን በገሬነቱና አሸናፊነቱን በብቃት ማሳየት ችሏል ሲልም አስታውቋል። በተያዘም የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ አጼ ሚኒሊክ ህዝብ በሰሜን ወሎ ዞን በሁለት አውራጃዎች ብርቱ ተጋድሎ ማድረጉን የህዝብ ግንኙነት መምሪያም አስታውቋል። የህዝብ ግንኙነቱ መምሪያው የተጋድሎውን ዝርዝር መረጃ ለሚዲያችን እንደገለጸው ተጋድሎው የተካሄደው በላስታና ራያ ቆቦ መሆኑንም አስታውቋል። የብልጽግናው ሰራዊት ከላሊበላ ከተማ ተነስቶ ወደ ሰቆጣ በሚጓዝበት ወቅት የአጼ ሚኒሊክ 303ኛ አሳምነው ኮር ሰኞ ገበያ በተባለ ቦታ ላይ የደፈጣ ጥቃት በርካታ ሰራዊቱን ሊመታበትም ችሏል። 16 የሰራዊት አባላቱ እርምጃ በተወሰደባቸውና 11 ደግሞ በቆሰሉበት የላስታ ውጊያ የብልጽግናው ሰራዊት ወደ ሰቆጣ ይጓዝ የነበረውን ሎጂስቲክ ለማድረስ እንደነበረም የህዝብ ግንኙነት ክፍልም ለሚዲያችንም ተናግረዋል። በቆቦ ቀጠና የተካሄደው ተጋድሎ አስመልክቶ ህዝብ ግንኙነት መምሪያው ሲገልጽ ጠላት የአንድ 12ኛ ክፍለ ጦርን ለማፈን ነበር የገባው። ሆኖም ለአፈና የመጣውን ኃይል ከበባ በማድረግ ከፍተኛ ኪሳራ አድርሰንበታልም ብለዋል። ተጋድሎ የተካሄደው ዛሬ ጠዋት ሲሆን በሰሜን ወሎ ዞን ራያ ቆቦ ከተማ በቅርብ ርቀት በአዲስ ዓለም በርና በስንደዶ በር 12ኛ ክፍለ ጦርን ካስገባበት በሁለት አቅጣጫ ሙከራ ቢያደርግም ሳይሳካለት ውርደትን ተከናንቦ ተመቶ ተመልሷል ሲል የህዝብ ግንኙነት መምሪያው የተጋድሎ ሂደትንም ገልጾታል። የአጼ ሚኒሊክ የህዝብ ግንኙነት መምሪያ አክሎም በዚህ መልኩ በተካሄደው ትንቅንቅ 12ኛ ኮር 12ኛ ክፍለ ጦር የሰራዊት አባላት የጦር ሰፍራቸውን ሳያሳፍሩም ክብራቸውን በማስጠበቅ የኃይል የበላይነትም ወስደውበታል።
ጠላት የ12ኛ ክፍለ ጦር አድ የሆኑትን በአንደኛ ሻለቃ በ12ኛ ሻለቃና በ3ኛ ሻለቃ ብርቱ ምት በመፍረክረክና አስከሬኑን ለማንሳት ባለመቻሉ የአየር ኃይል ቢጠቀም የፋኖን ምት መቋቋም ተስኖት ውሏል ሲልም የተጋሉ ዝርዝር መረጃም አጋርቶናል። ይህ በእንዲህ እንዳለ በወለጋ አማራ ላይ የሚፈጸመው ግፍ ቀጥሏል። የብልጽግናው ስርዓት የፊታችን ግንቦት 24 አድርገዋለሁ ለሚለው ምርጫ አስፈጻሚዎችን አጅቦ በምስራቅ ወለጋ የገባው ስራዎች በአማራ አርሶ አደሮች ላይ የኢኮኖሚ ጥቃት እየፈጸመ መሆኑም ተገለጸ። እንደ ምንጮች ገለጻ ከሆነ በወለጋ የገቡ የብልጽግና ስራዎች ከኦሮሚያ ክልል ታጣቂዎች ጋር በመሆን አርሶ አደሮችን ማሳቸውን እንዳያርሱና ከቀጠናው ለቀው እንዲወጡ እያደረገ መሆኑም ተናግረዋል። የብልጽግናው ምርጫ ለማስፈጸም በቀጠናው የተሰማራው ስራዎች አርሶ አደሮችን ከማንኛውም የልማት ስራዎች አገደው በአካባቢ ለሚንቀሳቀሰው ታጣቂ ድጋፍ ታደርጋላችሁ በሚል እንደሆነ የሚናገሩት ምንጮቻችን አርሶ አደሮቹ አዝመራውን በሚዘሩበትና የደረሱ ሰብሎችን በሚሰበስቡበት ወቅት ጥቃት በመፈጸም የሚታወቀው በክልሉ የሚንቀሳቀሰው የጸጥታ ኃይልም ከኦህዴድ ብልጽግና ካድሬዎች ጋር በመሆን የአማራ ተወላጅ አርሶ አደሮችን ማዳበሪያና ምርጥ ዘር እንዳያገኙ ማዕቀብ መጣሉን ገልጸዋል። በገዢው ፓርቲ ልዩ ትዕዛዝ ምክንያት ታጣቂዎቹ ከፈጸሙት የምርጥ ዘርና የአፈር ማዳበሪያ ክልከላ በተጨማሪ በአካባቢው በሬ ጠምደው የተገኙ አርሶ አደሮችን ከእርሻ ማሳቸው በሬዎቻቸውን ቀምተው በታጣቂዎች በሬዎቻቸው ታርደው እንደተበሉባቸው ምንጮቻችንም ገልጸዋል። በአማራ አርሶ አደሮች ላይ እየተፈጸመ ያለው የኢኮኖሚ ጥቃት ከአካባቢው የኦህዴድ ብልጽግና ካድሬዎች ጋር በመቀናጀት መሆኑን የሚገልጹት በተለይም በምስራቅ ወለጋ ዞን አንገርጉትን አርሶ አደሮች ከእርሻ ስራቸው ሙሉ በሙሉ ታግደዋል ማለት እንደሚቻልም ተናግረዋል። እንደ ምንጮቻችን ገለጻ በአንገርጉትን ወረዳ ከ30 በላይ ቀበሌዎች፣ በኪረሙ ወረዳ ከ15 በላይ ቀበሌዎች፣ በጊዳና አያና ወረዳ ሙሉ በሙሉ አርሶ አደሮች የእርሻ ስራ እንዳይሰሩ መደረጋቸውም ተገልጿል። ከዚህ በፊት በእርሻ ስራ ላይ የተገኙ ከ6 በላይ አርሶ አደሮች በኪረሙ ወረዳ ታስረው እንደሚገኙ የገለጹት ምንጮቻችን ሌሎች በአካባቢው በሚገኙ አርሶ አደሮች መኖሪያ ቀያቸውን ለቀው እየወጡ ነው ብለዋል። በተያዘም በኢትዮጵያ ቤኒሻንጉል ጉሙዝ ክልልና በሱዳን አጎራባች አካባቢዎች እየተደረገ ባለው ጦርነት በምድርና በአየር በሚደረጉ ውጊያዎች በርካታ ዜጎች መሞታቸው ተገለጸ። ከቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ 94 ኪሎ ሜትር ርቀት ላይ በምትገኘው ኮርሙክ የሱዳን ወታደራዊ ጁንታ በፈጸመው የድሮን ጥቃት በርካታ የኢትዮጵያ መገደላቸው ታውቋል። በአሶሳ ዞን ኮምሩክ ወረዳ ውስጥ በሚገኘው የኮምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት ሰራተኞችን ጨምሮ ቁጥራቸው ያልታወቀ ንጹሃን ኢትዮጵያውያን መገደላቸውን ዓለም አቀፍ ሚዲያዎችም አጋልጠዋል። በዚህ የድሮን ጥቃት የተጎዱ ዜጎችን አስመልክቶ ሚዲያችን ባደረገው ማጣራት ቢያንስ 13 ንጹሃን ዜጎች መገደላቸውንና በርካቶች መቁሰላቸውን የጤና ባለሙያዎች የገለጹ ሲሆን በሌላ አካባቢ ስለደረሰው ጉዳት በማጣራት ላይ መሆናቸውን አክለዋል። የድሮን ጥቃቱ ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኮምሩክ ከተማ የተፈጸመው ሰዎች በብዛት በሚሰበሰቡበት የቡና መጠጫና የንግድ ስፍራዎች ላይ መሆኑንም ሚዲያዎቻችንም አረጋግጠዋል። ጥቃቱን የፈጸመው በአልቡራን የሚመራው የሱዳን ወታደራዊ መንግስት ጦር መሆኑን የገለጹት የዜና ምንጮቻችን ከዚህ ቀደም ብሎም አንድ የኢትዮጵያ ድሮን የሱዳን ወታደራዊ ጦር መቶ መጣሉ ይታወቃል። በወቅቱ በብሉ ናይል ግዛት ተመቶ የወደቀው የኢትዮጵያ ድሮን ጥቃት የተፈጸመ በሱዳን ሰራዊት ይሁን ወይም በግብጽ ወታደሮች እስካሁን አልተረጋገጠም። የሱዳን የእርስ በርስ ጦርነት በርካታ ሀገራት እጃቸውን አስገብተው እያባባሱ ሲሆን ጦርነቱና ቀውስ ጠማቂው የብልጽግናው መንግስትም የተባበሩት አረብ ኤሚሬቶችን ተልዕኮ ተቀብሎ የአማጺው የደጋሎን ጦር ደጋፊ ሆኖ መቆየቱ ይታወቃል። ከዚህ በተጨማሪም በቤኒሻንጉል ጉሙዝ ክልል ለዚሁ የሱዳን የፈጣን ደራሽ ኃይል የጦር ቤዝ የፈቀዱለት የብልጽግናው ሊቀመንበር የጎረቤት ሀገርን ጦርነት ወደ ግዛት ታቸው ጋብዘው ድንበር ተሻግሮ በመግባት በኢትዮጵያ ሕይወት ላይ ቀጥተኛ አደጋ ከፈጠረም ሰነባብቷል። የሱዳኑ ፈጥኖ ደራሽ ኃይል ወደ ቀጠናው ገብቷል በሚል የአልቡራን ጦር በፈጸመው የድሮን ጥቃት የእርዳታ ሰራተኞችን ጨምሮ 13 ሰዎች ተገድለዋል የሚል መረጃዎች የወጡ ሲሆን ሌሎች ደግሞ የሟቾች ቁጥር ከዚህ በላይ እንደሆነም እየገለጹም ይገኛሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።